አሁንኛ ባረከኝ የምንለው ገንዘብ ሲኖረን ነው። ለምንድን ነው ኢየሱስን ማንቆጥረው? የትኛው ባለጠጋ ነው በገንዘቡ ኢየሱስን የገዛው? የትኛው እኔ ነኝ ያለ ትልቅ ሰው ነው ኢየሱስን በገንዘብ ብዛት ወይ በመታወቅ ያገኝ? የለም በነፃ ነው የተገኘው። የመጨረሻ ውድ ነው ግን በእውነት ነው ማለት በጣም እጅግ በጣም መጠን የለውም ለክብሩ፣ ግን በነፃ ነው። ውድ ነገር ብዙ ጊዜ በነፃ ነው። እግዚአብሔር በጣም ማንችለው በነፃ ነው። አየር በነፃ ነው። ለመኖር ከምግብም ከውሃም በላይ ኦክሲጅን በነፃ ነው። ብትከፍል እንደ ምግብ የኦክሲጅን ክፈሉ ብትባል ቆጣሪ እዚህ ላይ ቢያስቀምጥ ስትጠርቢል በልጅነት ወደ ጌታ አከፍለውም ሳትበላ 3 ቀን ትቆያለህ። ያለ ማመድ ከ5 ቀን 7 ቀን ትቆያለህ። ያለ ውሃም የተወሰነ ትቆያለህ። ያለ አየር ብራዘር አየር ትጾማለህ እንዴ? ኦክሲጅንም ይጾማለህ። እዚህ ከምግብ ነው የምጾም። ጾም ጸሎት ሲባል እኮ የአየር የለም። የአየር ወደ ጌታ ነው የምትሄደው። እንደዚህ አፍነ ለጌታ ክብር ካልክ በ5ኛው ደቂቃ ወገኖችን ጠርተህ ጸል ምን እውነቴን እኮ ነው። ዋና ነገር ነው በነፃ ነው። ለመኖር የመጨረሻ አስፈላጊውን ነገር እግዚአብሔር በነፃ ነው። አየህ ኢየሱስን ምንም ጽድቅ ሰርተ ምንም ሰውነትን ቧጠ ምንም ታግለ አታገኘውም። በነፃ ነው። አየህ የሆነ ነገር ማግኘት መንፈሳዊ የሆነች ነገር መቀበል የሆነች ነገር ለማወቅ ምናምን ትጸልያለህ ታጠናለህ ምናምን ህይወት በነፃ ነው። ይሄን ቫልዩ ማድረግ ከቻልክ 50% መንፈሳዊ ውጊያ ትቀንሳለህ። ይሄንን ማየት ካልቻልክ ግን ሰይጣን በጣም አድቫንቴጅ ያገኛል። ይሁዳ ኢየሱስን ቫልዩ ማድረግ አቃተው። 30 ጥሬ ብር በለጠበት ታውቃለህ። አንተ ሰው ሳሊቬሽኑን ይሸጣል። አንተ አውጥቶ ሸጠው ድነትን የዘላለም ህይወትን ሸጠ አውጥቶ ኢየሱስን ማርኬት ላይ ያቀረበው ታውቃለህ። ሲሪየስ ነው። አትታለሉ። ችግር የለውም። ነገ ንስሐ እገባለሁ አትበሉ። ነገ ባይኖርስ? ነገ የሚባል ቀን ባይመጣስ? ራሱ ዛሬ አሁን ቢያልቅስ ለነገ አታሳድሩ። ጭርስርስ ታርጋችሁ ደሩ ለሊት ተመጣም በዛው። እውነቴን ነው የምላችሁ። ክርስቲያኑ በሙሉ ሄዶ ጠዋት ከሌላ ሰው ጋር እንዳትጨባበጡ፣ ደህና ደርግ እንዳትሉ፣ ሌላ ሰው ወጣችሁ ጨረሳችሁ ደሩ። በፍጹም ከሰይጣን ጋር አሳይመንት አትያዙ። ድካም ሊኖር ይችላል። ግደሉት ነው በቃ። ጸጋ አለ። ማንም ችሎ በንጽህና የኖረ የለም። የእግዚአብሔር ጸጋ አለ። ቀጥሎ ግን ወስኑ። ክብር ለኢየሱስ ብቻ ይሁንለት።